እውነተኛ ጓደኛ የሚባለው ማን ነው? የተሻልክ ሰው እንድትሆን የሚረዳህ፣ ምንጊዜም ከጎንህ የማይለይ፣ በችግር ጊዜም የማይተው ሰው ነው። ምሳሌ 18:24 ከወንድም ይበልጥ የሚቀርብ ጓደኛ እንዳለ ይናገራል። እውነተኛ ጓደኛ የሚባለው እንዲህ አይነት ሰው ነው። እንዲህ ያለ ጓደኛ በቀላሉ አይገኝም። በሁሉም ሰው ለመወደድ የምትጥር ከሆነ መጥፎ ጓደኛ ላይ ትወድቃለህ። ታዲያ ጥሩ ጓደኛ መምረጥ የምትችለው እንዴት ነው? አንድን መጽሐፍ በሽፋኑ መፍረድ ጥሩ አይደለም። ስለዚህ ውስጣዊ ማንነቱ ላይ ትኩረት አድርግ። የምታምነው፣ ስህተትህን ይቅር የሚል፣ ቂም የማይዝብህ ጓደኛ ምረጥ። አንድ እውነተኛ ጓደኛ መያዝ ብዙ የውሸት ጓደኛ ከመያዝ ይሻላል። እውነተኛ ጓደኛ ለማግኘት አሻግረህ መመልከት ይኖርብሃል። ከማትጠብቀው ቦታ ጓደኛ ልታገኝ ትችላለህ። ስለዚህ አመለካከትህን አስፋ። ቢጤህን ብቻ አትፈልግ። ጓደኛ ሊሆኑ የሚችሉ ሰዎች ከአንተ የተለየ ችሎታ ወይም ተሰጥኦ ሊኖራቸው ይችላል። ዕድሜያቸው ሊበልጥ ወይም ሊያንስ ይችላል። አስተዳደጋቸውና ባህላቸው የተለየ ሊሆን ይችላል። ስለዚህ ምርጫህን ሰፋ አድርግ። ጥሩ ስነ ምግባር ሊኖራቸው እንደሚገባ ግን አትርሳ። አንተን መጠቀሚያ ለማድረግ የሚፈልግ፣ ለሌሎች የሚያማህ ወይም ስለ አንተ መጥፎ ወሬ የሚነዛ ጓደኛ አጋጥሞህ ያውቃል? እንዲህ አይነት ጓደኛ ቢቀርብህ ይሻላል። ስለዚህ ከመጥፎ ጓደኛ ራቅ። መጥፎ ጓደኛ የሚፈልገው ከአንተ ጥቅም ማግኘት ብቻ ነው። በአነጋገርህ፣ በመልክህ፣ ሌላው ቀርቶ በእምነትህ ሊያሾፍብህ ይችላል። እውነተኛ ጓደኛ እንዲህ አያደርግም። በአንተነትህ ይወድሃል። ስለዚህ ጎበዝ ጓደኛ ምረጥ። ጎበዝ ሲባል ግን በትምህርት ብቻ ማለት አይደለም። ለሚያምንበት ነገር ጽኑ አቋም አለው። ምሳሌ 27:17 ብረት ብረትን እንደሚስል እውነተኛ ጓደኛሞችም አንዳቸው ከሌላው እንደሚማሩ ይናገራል። እንዲያውም የተሻልክ ሰው እንድትሆን ይረዳሃል። እንዲህ አይነት ጓደኛ የምታገኘው እንዴት ነው? ሰዎች ሁልጊዜ ወደ አንተ እንዲቀርቡ መጠበቅ የለብህም። አንተ ራስህ ጥረት አድርግ። ጭውውት ለመጀመር ቀዳሚ ሁን። ቆይ፣ ማውራትህ ጥሩ ነው፣ ግን ስለ ራስህ ብቻ አታውራ። ጥያቄ ጠይቀው፣ ከዚያም አዳምጠው፣ ከልብ አዳምጠው። አየህ፣ ለጓደኛህ ልትሰጠው ከምትችላቸው ምርጥ ስጦታዎች አንዱ ከልብ ማዳመጥ ነው። ከዚያማ ሥራ ይጠብቅሃል። አዎ፣ ጓደኝነታችሁ እንዲያድግ ማድረግ ሥራ ይጠይቃል። ስለዚህ አንተም ለጓደኛህ ታማኝ ሁን። ቂም አትያዝ። በችግር ጊዜም ከጎኑ አትለይ። እንዲህ ስታደርግ ጓደኝነታችሁ ያብባል። ፊልጵስዩስ 2:4 ስለ ራስህ ብቻ ሳይሆን ለሌሎችም ፍላጎት ትኩረት መስጠት እንዳለብህ ይገልጻል። የጓደኝነት ትርጉሙም ይህ ነው፣ ለሌሎች ከልብ ማሰብ። በሕይወትህ ውስጥ ከብዙ ሰዎች ጋር መገናኘትህ አይቀርም። ጓደኛህን የምትመርጠው ግን አንተ ነህ። ስለዚህ ጓደኞችህን በጥበብ ምረጥ። እውነተኛ ጓደኞችን ምረጥ።